ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለየካቲት 6 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የአፍሪካ ህብረት ጉባኤ ተሳታፊዎች በኢትዮጵያ የኢንቨስትመንት አማራጮችን እንዲመለከቱ ጥሪ ቀረበ። ኢትዮጵያ በስትራቴጂያዊ ዘላቂነት ላይ ባተኮረ አመራር በመመራትና በታላቁ የኢትዮጵያ ህዳሴ ግድብ ላይ ታዳሽ ኃይል የዲጂታል መሰረተ ልማት ማስፋፋት እና የተሻሻለ ቴሌኮሙኒኬሽን አገልግሎት አሰጣጥ ላይ ሰፊ ስራ መስራቱ ተገልጿል። በተጨማሪም በሰው ኃይል ስልጠና፣ በግብርና፣ በማኑፋክቸሪንግ፣ በኢኮሜርስ፣ በማዕድንና ቀጠናዊ እሴት ሰንሰለቶችን በማጠናከርና የአፍሪካን የጋራ ብልጽግና በማሳደግ ላይ የተሰሩ ስራዎች ማቅረቧን ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ ያመለክታል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂው አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በመጪው ቅዳሜና እሁድ ይካሄዳል። የአፍሪካ ጣሊያን የጋራ ጉባኤ በአዲስ አበባ እየተካሄደ ነው። ሁለተኛው የአፍሪካ ጣሊያን ጉባኤ ዛሬ በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል ውስጥ በመካሄድ ላይ ይገኛል። የአፍሪካ ጣሊያን ጉባኤ በአዲስ አበባ መካሄዱ ኢትዮጵያ አፍሪካን ከተቀረው ዓለም ጋር ለማስተሳሰር ያላትን አቅም የሚያሳይ እንደሚሆን ተገልጿል። ጉባኤው የአፍሪካና የጣሊያን ግንኙነት በአህጉራዊና ዓለም አቀፋዊ ትብብሮች ይበልጥ የሚያጠናክር ነው ተብሏል። በዚህም የተለያዩ ሀገራት መሪዎችና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝን ጨምሮ የተቋማት ኃላፊዎች አዲስ አበባ ገብተዋል። የጣሊያን አፍሪካ ጉባኤ በአፍሪካ አህጉር ሲካሄድ ይህ የመጀመሪያው ነው። መገናኛ ብዙሃን የየራሳቸውን የስርዓተ ጾታ እኩልነት ፖሊሲ እንዲተገብሩ ተጠየቀ። በሌላ በኩል በመገናኛ ብዙሃን ውስጥ በሚሰሩ ሴት ጋዜጠኞች ላይ ጾታዊ ጥቃት እንደሚፈጸም በጥናት ተረጋግጧል ሲል የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር አስታውቋል። መሰረት ባዩ የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር መገናኛ ብዙሃን ሴቶችን ወደ አመራርነት በማምጣትና በማብቃት በኩል ክፍተት እንዳለባቸው ገልጿል። በተጨማሪም ማህበሩ ባስጠናው ጥናት መሰረት በመገናኛ ብዙሃን ውስጥ በሚሰሩ ሴት ጋዜጠኞች ላይ ጾታዊ ጥቃት እንደሚፈጸም ታውቋል ሲሉ የማህበሩ ዋና ስራ አስፈጻሚ መሰረት ከበደ ተናግረዋል። ምንም እንኳን የሴቶች አቅምና አመለካከት በመገናኛ ብዙሃን ውስጥ አስፈላጊ ቢሆንም በተቋማቱ ውስጥ ያለው ጾታን መሰረት ያደረገ ጥቃት ሴቶች ከዘርፉ እንዲወጡና በስራው ላይ እንዳይቆዩ ከሚያደርጉ ምክንያቶች ከፍተኛውን ድርሻ እንደሚይዝ ተናግረዋል። ይህ አሳሳቢ ጉዳይ የመገናኛ ብዙሃንን ብቻ ሳይሆን የሀገርን ገጽታ የሚያበላሽ በመሆኑ ትኩረት ተሰጥቶ ሊሰራበት ይገባል ሲሉ በአጽንኦት ተናግረዋል። የሴቶች አቅም ለመገናኛ ብዙሃን ያስፈልጋል። የሴቶች አመለካከት፣ የሴቶች ሀሳብ፣ የሴቶች እይታ ለመገናኛ ብዙሃኑ ለማህበረሰብ እድገትም ያስፈልጋል። ስለዚህ ሴቶች እንዳይገቡ ገብተውን በሙያው ውስጥ እንዳይቆዩ ከሚያደርጓቸው ችግሮች መካከል ጾታን መሰረት ያደረገ ጥቃት አብይ ሆኖ በአንደኛ ደረጃነትም እየወጣ ያለ ጉዳይ ነውና ይሄ የመገናኛ ብዙሃን ተቋማትን ብቻ ሳይሆን የሀገርንም ገጽታ የሚጎዳ ጉዳይ ነው። ሴት ጋዜጠኞችን ወደ ሙያው እንዳይገቡ ከሚገፋ ዋናው ምክንያት አንዱ እየሆነ መጥቷል። ይሄ ጉዳይ በግልጽ ልንነጋገርበት የመገናኛ ብዙሃን ኃላፊዎችም ጉዳያችን ብለው ሊይዙት የሚገባ ጉዳይ ነው። የሴቶች ድምጽ ብቻ አይደለም። ስራ አስፈጻሚው አክለውም ሴቶችን በማብቃትና ወደ አመራርነት በማምጣት ረገድ ያለውን ክፍተት ለመሙላት መገናኛ ብዙሃን የራሳቸው የሆነ የስርዓተ ጾታ እኩልነት ፖሊሲ ቀርጸው እንዲተገብሩ ጠይቀዋል። እንደ ኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር የሴቶችን ጉዳይ በመገናኛ ብዙሃን ውስጥ በደንብ ያልተሄደበት ስራ ነው ብለን ነው የምናስበው። የስርዓተ ጾታ እኩልነት ፖሊሲ ሚዲያ መገናኛ ብዙሃን ሊኖራቸው ይገባል የሚለውን እየሰራንበት ነው። የጀመርናቸው ጥሩ እንቅስቃሴ ላይ ያሉ ተቋማት አሉ። በራሳቸው ሰርተው ደግሞ ፖሊሲውን እየተገበሩ አሉ። ያንንም የልምድ ልውውጥም የምናደርግባቸው ፕሮግራሞችን ዘርግተናል። ስለዚህ ይሄ እንግዲህ ከፖሊሲ ይጀምራል። ፖሊሲው ብቻ መስራቱም አይደለም። የኢትዮጵያ መገናኛ ብዙሃን ባለስልጣንንም ይዘን የኢትዮጵያ መገናኛ ብዙሃን ምክር ቤትንም ይዘን የምንሰራው ምክንያቱም ተግባራዊ መሆን አለበት። ፖሊሲው ብቻ ተሰርቶ እንደ መደርደሪያ ላይ መቀመጥ አለን ብቻ እየተባለ መቅረብ ያለበት አይደለም። የሴት ጋዜጠኞችን አቅም የማሳደግና የማብቃት ጉዳይ ሊሰራበት የሚገባ መሆኑን የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ገልጿል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። የእስራኤል ወታደሮች ትላንት በጋዛ በከፈቱት ተኩስ 2 ፍልስጤማውያን ሲገደሉ በርካቶች መቁሰላቸው ተነገረ። የጋዛ ጤና ሚኒስቴር ባወጣው መረጃ መሰረት የተኩስ አቁሙ ስምምነት ተግባራዊ ከሆነ ወዲህ የተገደሉ ሰዎች ቁጥር ወደ 600 ተጠግቷል። የሟቾች ቁጥር እየጨመረ ባለበት በዚህ ወቅት በጋዛ የሚገኙ ፍልስጤማውያን ከጥቂት ቀናት በኋላ ለሚጀምረው የረመዳን ወር በመዘጋጀት ላይ ናቸው።
ዮሐንስ ተስፋ። የዘንድሮ የረመዳን ወር በጦርነት በፈራረሰችው ጋዛ የሚከበረው ለሶስተኛ ተከታታይ ዓመት ነው። የተቀረው የእስልምናው ዓለም የበዓሉን ወቅት በደስታ ለመቀበል ሲዘጋጅ፣ በጋዛ የሚገኙ ፍልስጤማውያን ግን አሁንም በከባድ ረሃብና መፈናቀል ውስጥ ይገኛሉ። በቅርቡ የወጡ ሪፖርቶች እንደሚያመለክቱት 100% የሚሆነው የጋዛ ሕዝብ የከፋ የምግብ እጥረት የተጋለጠ ሲሆን እንደ ወርልድ ሴንትራል ኪችን ያሉ ግብረሰናይ ድርጅቶች 100 ሺህ የሚጠጉ የረመዳን የምግብ እሽጎችን ለማቅረብ ጥረት እያደረጉ ቢሆንም አቅርቦትና ፍላጎቱ ገና አልተመጣጠንም። በዚህ የጦርነት ድባብ ውስጥ ስንኖር ይህ ሶስተኛ ዓመታችን ነው። ላለፉት 2 ዓመታት ለህፃናትም ሆነ ለአረጋውያን ምንም አይነት ደስታ አልነበረም። ዛሬ ባለንበት አስቸጋሪ ሁኔታ ለልጆቻችን ለሴቶችና ለአረጋውያን ደስታን ለመፍጠር እንዲሁም ከጦርነቱ በፊት የነበረውን የረመዳን ትዝታ ለማደስ በእጅ የተሰሩ ጌጣጌጦችን እየሰቀልን እንገኛለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አጠቃላይ የሰላም እቅድ ኮምፕሬሄንሲቭ ፕላን በሚል ያቀረቡትን ባለ 20 ነጥብ ፍኖተ ካርታና የሰላም ቦርድ ምስረታ ቢያስታውቁም ስምምነቱ መሬት ላይ ስላለው ዘላቂነት እርግጠኛ መሆን አያስችልም። ምንም እንኳን መጠነ ሰፊ የአየር ድብደባ ቢቀንስም አልፎ አልፎ የሚሰሙ የተኩስ ድምጾችና እስራኤል አሁንም በከፊል በጣለችው የእርዳታ ገደብ ምክንያት ህዝቡ ወደፊት ምን ሊፈጠር ይችላል በሚል ስጋት ውስጥ ይገኛል ተብሏል። የቦምብ ጥቃቱ ሙሉ በሙሉ አልቆመም። ከተኩስ አቁም ስምምነቱ በኋላ መጠኑ ቢቀንስም ድርጊቱ ግን አሁንም እንደቀጠለ ነው። በአሁኑ ወቅት የሚዲያ ትኩረት በእጅጉ በመቀነሱ ምክንያት ጥቃቱ የቆመ ቢመስልም የቦምብ ድብደባው ግን ሙሉ በሙሉ አላበቃም። በአሁኑ ወቅት በጋዛ ያለው የምግብ እጥረት እጅግ የከፋ ነው። እስራኤል የእርዳታ አቅርቦቶች እንዳይገቡ የጣለችው ገደብ በመቀጠሉ ሰብአዊ ፍላጎቶች አሁንም አሳሳቢ ደረጃ ላይ ናቸው። ምንም እንኳን በቅርብ ጊዜ ውስጥ ጥቂት ቁጥር ያላቸው ፍልስጤማውያን ከአካባቢ ቢወጡም የቆሰሉና የታመሙ ዜጎች ግን ለመታከም ወደ ደቡባዊው የራፋህ ድንበር በመጓዝ ላይ ናቸው። ከቅርብ ጊዜ ወዲህ ደግሞ የተከማቸ ቆሻሻ አዲስ የጤና ቀውስ አስከትሏል። በከተማዋ በህዝብ ብዛት በተጨናነቁ አካባቢ የተከማቸው ቆሻሻ ለተለያዩ የጤናና የአካባቢ ጥበቃ አደጋዎች መንስኤ ሆኗል። ከነዚህ መካከል መጥፎ ጠረን፣ ከቆሻሻ የሚወጣ ጭስ እንዲሁም የነፍሳትና የተባዮች መስፋፋት ተጠቃሽ ናቸው። ነዋሪዎች ለዚህ ችግር መፍትሄ እንዲሰጥ በየቀኑ በርካታ አቤቱታዎችን እያቀረቡልን ይገኛሉ። የተባበሩት መንግስታት ድርጅት በጋዛ ከተማ የሚታየውን የቆሻሻ ክምችት የማስወገድ ስራ እያገዘ ይገኛል። ይሁን እንጂ በተፈናቃዮች መጠለያ ካምፕ ውስጥ የሚገኙ ህጻናት ግን አሁንም እዚያው ቆሻሻ ውስጥ ሲጫወቱ ይታያሉ። ይህም የጋዛ ወቅታዊ ሁኔታ ምን ያህል አሳዛኝ ደረጃ ላይ እንደሚገኝ ሌላው ማሳያ ሆኗል የሚሉ አስተያየቶች እየተደመጡ ይገኛሉ። መረጃውን ስናጠናቅር ቲአርቲ ወርልድን ዋቢያችን አድርገናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን መስሎ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።